አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነስሪያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያላችሁ አልሐምዱሊላህ። ዛሬ እጅግ በጣም ደስ የሚል የአንድ የባልና የሚስት በጣም መሳጭ የሆነ ታሪክ አቀርብላችኋለሁ ኢንሻአላህ። ስማቸውም አስፋውና ሙሉነሽ ይባላሉ። የተገናኙትም ዛፍና አፈር እንደሚገናኙበት ነበረ። ቀስ ብሎ ግን በጥብቅ በፍቅር የኖሩት የመጀመሪያው ዓመታት በሳቅና በደስታ በትናንሽ ህልሞች የተሞሉ ነበሩ። በዚያን ጊዜ ንብረታቸው ብዙም አልነበረም። እርስ በእርሳቸው የሚሰጡት እምነትና ያልተነገረላቸው ፍቅር ግን ከማንኛውም ሀብት በላይ ይበልጥ ነበረ። በቃል ኪዳናቸው ከገቡ ከ5 ዓመታት በትዳር ማለት ነው። ከ5 ዓመታት በኋላ ትልቅ ፈተና መጣ። አስፋው የጀመረው ትንሽ የንግድ ስራ በድንገት ከስሮ ተዘጋ። የብዙ ዓመታት ጥረታቸውና ትንሽ ቁጠባቸው በአንድ ተሟጠጠ። ተስፋቸው ማለት ነው የለፉበትን። አስፋው ከፍተኛ የጉድፈትና የውድቀትን ስሜት ተሰማው። ሌሊት ከእንቅልፉ ነቅቶ ግድግዳውን ሊመለከት ሙሉነሽ በጸጥታ አጠገቡ ትነቃና እጁን በመዳፏ ትጨብጠው ነበረ። አንድም ቀን ስለ ገንዘብ ጥፋቱን የነቀፈችበት ወይም የተቆጣችው ቃል ከአፏ አልወጣም። ይልቁንስ ሙሉነሽ አንድ ቀን ጠዋት ከእንቅልፏ ሲነቃ ፈገግ ብላ እንዲህ አለችው፣ ፍቅሬ፣ እኛ የጀመርነው በዚህ ቤት ውስጥ በፍቅር ነው። ቤትህን አላጣህም። ንግድ ይመጣል ይሄዳል፣ እኛ ግን ጸንተን እንቆማለን። ሙሉነሽ ትምህርቷን የዲዛይነር ቢሆንም የእናቷ ባህላዊ ምግብ አሰራር በደንብ ታውቃለች። ያለማምታታት ወዲያውኑ ወደ ስራ ገባች። ጠዋት ማለዳ ተነስታ የምትወደውን የአስፋው ወጥ እና የሙሉነሽ እንጀራ የሚል እየሰራች ከጎረቤትና ከትንንሽ ሱቆች መሸጥ ጀመረች። አስፋው መጀመሪያ ላይ ስራውን ስላቃለለላት ሊረዳት አፍሮ ነበረ። ነገር ግን ሙሉነሽን ድካሟንና ደስታዋን በሚያይበት ጊዜ እውነተኛ ፍቅር የክብርና የሽንፈት ጉዳይ ሳይሆን የመደጋገፍ የጋራ ትግል መሆኑን ተረዳ። ወዲያውኑ ከሙሉነሽ ጋራ ተቀላቅሎ እሱ የምግብ ጥሬ ዕቃ ግዢ፣ የሂሳብ እየያዘና ትዕዛዝ ማድረግ ጀመረ። ሙሉነሽ ከውስጥ ሆና ምግብ ታበስላለች። አስፋው ደግሞ ከውጭ ሆኖ ይደግፋል። ውድቀቱ ለሁለቱም ትልቅ ትምህርት ሆነ። ንግዱ ከመስፋቱ በፊት ከነበረው ይበልጥ በሐቀኝነት በእምነት መስራት ጀመሩ። ዓመታት አለፈ። ያቺ ትንሽ የእንጀራ ንግድ አድጋ ትልቅ የተሳካ ምግብ ቤት ሆነች። አንድ ቀን ምሽት ምግብ ቤታቸው በሰዎች ተጨናንቆ ሳለ ሙሉነሽ ለአስፋው እንዲህ ስትል ሹክ አለችው፣ አስፋውዬ፣ መጀመሪያ ስንጋባ ብዙ ሀብት አልነበረንም ብለን እናስብ ነበረ። አሁን ግን ይህ ሁሉ ያመጣነው በፍቅር በመደጋገፍ ነው። አስፋው የሙሉነሽን እጅ ጨብጦ አይኗን እየተመለከተ፣ የኔ ውድ፣ እውነት ሀብታችን ይህ ምግብ ቤት አይደለም። እውነተኛ ሀብታችን አንቺን እኔን ሳትሰለቺ በችግሬ ጊዜ የሰጠሽኝን ብርታት እና እምነትሽን ነው። የፍቅራችንን ሚስጥር ፈተናዎችን በጋራ ማለፋችንን ነው። በዛን ቀን ምሽት እርስ በእርሳቸው ሲተያዩ ፍቅራቸውን የጊዜና የፈተና ጥርስ የማያገኘው ዘላለማዊ የቃል ኪዳን ድል መሆኑን አረጋገጡ። ይህ ታሪክ
እንደነካ ተስፋ አደርጋለሁ። ምክንያቱም ይህ ነገር የምነግራችሁ ውድ ቤተሰቦቼ በጣም የሚገርም ታሪክ ነው። በነገራችን ላይ ብዙ ጊዜ ባለትዳር ሆናችሁ እንዲሁም ደግሞ በትንሽ ነገር ተስፋ ቆርጣችሁ ትዳር እስከ መበተን እስከ መለያየት ውሳኔ ላይ የምትቀርቡ እህቶች ወይም ወንድሞች በእርግጥ ትዳር ማለት ፈተና፣ ችግር፣ ደስታ፣ ሐዘን፣ ለቅሶ ብዙ ነገር የሚፈራረቅበት እንጂ አንድ ሰው በትዳር ሲኖር ሁሌ ደስተኛ ይሆናል ብቻ ማለት አይደለም። ለምሳሌ በአንድ ውድቀት ወዲያውኑ ተስፋ የምንቆርጥ ሰዎች ሀቂቀተን ለእኛ በጣም ከባድ ነው። ምክንያቱም የሰው ልጅ ሲባል በዱንያ በብዙ ነገር ልንፈተን እንችላለን። ግን በዛ ፈተና ላይ ጎበዝ ማለት አንድ ሰው በዛ ከውድቀት በኋላ መነሳት እንዳለና አንድ ሰው ከህመም በኋላ ጤንነት እንዳለ ከመታሰር በኋላ መፈታት እንዳለ አምነን ነው። ትዳር የፍቅር ቤት ብቻ አይደለም። የሚዋደዱ ሰዎች መጣላትም አለ። ብዙ አይነት የምናሳልፋቸው ውጣ ወረዶች አሉ። ስለዚህ ብዙ ጊዜ ስልክሽ ኦንላይን ሆነሽ አላወራሸኝም፣ ኦንላይን ሆነ አላወራኸኝም በማይረባ በትርኪ ምርኪ ትዳር የሚበትኑ በጣም ብዙ ልጆች እኔ በጣም ማቃቸው የቅርብ ጓደኞቼ ስላየው ነው። እና ትዳር ማለት ደግሞ የመጀመሪያው እምነት ነው ማለት የሆነ ሰው በቃ ማናምነው ሰው መቼም ትዳር ብለን አንገባም። ስለዚህ መተማመንን የመሰለ ነገር የለም። ስለዚህ ሁላችሁም ለትዳራችንን ክብር መስጠት ለባሎቻችንን ባሎችም ደግሞ ለሚስቶቻችሁ ክብር መስጠት ከምንም በላይ የሰው ልጅ ክብር ይበልጣል እና አላህ ሱብሓነሁ ወተዓላ ሁላችንንም የሰውን ሞራል የሰውን ስሜት ከመንካት አላህ ይጠብቀን። እና በጣም የገረመኝ በዚህ ያስተምራል ብዬ ያስብኳችሁ ከወደቁ በኋላ ከዜሮ ጀምረው ተነስተው ትልቅ ቦታ ደረሱ። ያ የትዕግስታቸው ውጤት ነው። ያቺ ትንሽዬ የምግብ ቤት የከፈተችው እንደ ቀልድ የጀመረችው ምግብ ቤት ትልቅ ሬስቶራንት ሆኖ ስማቸውም የሙሉነሽና የአስፋው ምግብ ቤት ተባለ ማለት ነው። እና በብዙ ነገር ስደት ላይ ሆናችሁ እህቶች እንዲሁም አንድ መዳማችሁ አውጥታ ስትጥላችሁ እንዲሁም ስራ ሲበላሽባችሁ ወዲያው ተስፋ ባትቆርጡ ህይወት ይቀጥላል እውነት ለመናገር እና አልሐምዱሊላህ። ያው ሁሉም ነገር ደግሞ በትዕግስት ነው። ከወጣን በኋላ ምቾት ብቻ አይደለም አስበን የተሰደድ ነው ማለት ነው። የሚመጣው ነገር እንጋፈጣለን ብለን እስከወጣን ድረስ መጋፈጥ ነው እንጂ ያለብን እና ስራ ባትንቁ እንደዚህ ምግብ ምናምን ብትሰሩ ዛሬ ላይ እድሜ ለዩቲዩብ እድሜ ለማንኛውም ሚዲያ ቲክቶክ ላይ ምናምን ብትጽፉ አሁን ረመዳን ደርሷል። ብዙ ነገር ምግብ እንለቃለን። ተከታተሉን፣ እኛም ደግሞ አበረታቱን። ምርጥ ቤተሰቦቼ እወዳችኋለሁ። እንዲሁም የነስርያ ቤተሰብ ያልሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጎኝ ላላህ ብዬ እወዳችኋለሁ። እጅግ በጣም ደስ የሚል ምግብ እየሰራው ነበረ። ቪዲዮ ግን በታሪክ ባቀርብላችሁ ብዬ ነው። ምክንያቱም ብዙ ጊዜ የምግብ አሰራር ብዙ ስለማይታይ ማለት ነው። እና ከልብ ነው ማመሰግነው የኔ ምርጥ ቤተሰቦች።